ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችን ነው ከሰዓት ጀምሮ ወደ እናንተ ይደርሳል የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ ደስ ያብራናችሁ ቆይታ የምናደርግ ነው የሚሆነው ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኘን ቀሲስ እንኳን ደህና መጡ እንኳን ደህና ወይ ጥሩ ሳምንት ጥሩ ነበር እግዚአብሔር ይመስገን መልካም እንግዲህ ለዛሬ የመገናኛ ብዙሃን ዳሰሳችን እንደሚታወቀው የቅዱስ ሲኖዶስ ምልዓተ ጉባኤ ለ15 ተከታታይ ቀናት ሲከናወን ቆይቶ በመግለጫ ተጠናቋል እንግዲህ በመግለጫው ደግሞ ያካተታቸው አቅጣጫ የሰጠባቸው እንደዚህ ውሳኔ የሰጠባቸው ሰፋፊ ጉዳዮች አሉና እነሱን መራርጠን ለተመልካቾቻችን የምናቀርብ ነው የሚሆነው በመጀመሪያ ደረጃ ትልቁ ጉዳያችን እሱ ስለሆነ ማለት ነው እንደዚህም ደግሞ በማህበረ ቅዱሳን በተለይ ከዚህ ቀደም እንደሚታወቀው የዚህ የአባ ጊዮርጊስ ዘጋስጫ ነጻ የትምህርት ዕድል መርሃ ግብር ብዙዎችን ተጠቃሚ ሲያደርግ ቆይቷልና አሁን ላይ የተወሰነ መንገጫገጭ ነበረው ምንድነው ይሄ መርሃ ግብር በተለይ ቀጣይ እንዲሆን ምን ማድረግ አለብን የሚል አንድ ጥናት ቀርቦ ነበርና የአባ ጊዮርጊስ ዘጋስጫ ነጻ የትምህርት ዕድል መርሃ ግብር አፈጻጸምና ቀጣይነቱ ምንድነው መሆን ያለበት የሚል ምክክር ተካሂዷል እንደ አጠቃላይ የአባ ጊዮርጊስ ዘጋስጫ ነጻ የትምህርት ዕድል እስካሁን ለምን ያክል ሰዎች እንደው እድሉን ሰጥቶ ነበር የገጠሙት ተግዳሮቶች ምንድናቸው ወደ ቀጣይ ሲሸጋገር ምን ታቀዷል የሚለውን ጉዳይ በቆይታችን የምንመለከት ነው የሚሆነው ማለት ነው ቀዳሚ ወደምናደርገው ጉዳይ እንግባለን ቀሲስ ያው ቀዳሚ የምናደርገው ጉዳይ የቅዱስ ሲኖዶስ ምልዓተ ጉባኤ ነው የሚሆነው እንግዲህ እንደሚታወቀው የቅዱስ ሲኖዶስ ምልዓተ ጉባኤ ከጀመረ ጀምሮ እንደ ማህበረ ቅዱሳን ሚዲያ ተቋም ይወጡ ያሉ አጀንዳዎችን በተወሰነ መልኩ ለተመልካቾች ስናደርስ ቆይተናል እንግዲህ ባለፉት 15 ቀን ማለት ይቻላል በቤተክርስቲያኑ አበይት ጉዳዮች ላይ ውይይቶችን ሲያደርግ ቆይቷል የቅዱስ ሲኖዶስ እንግዲህ በስተመጨረሻም ወደ 15 ነጥቦችን በማንሳት ውሳኔና እንደዚሁ ደግሞ አቅጣጫ የሰጠበትን ነገር ነው የተመለከተው ምናልባት ቀሲስ እንግዲህ ቀደም ባሉ ጊዜያቶች የቅዱስ እኛም በዚህ በመገናኛ ብዙሃን ዳሰሳም ሳይቀር የቅዱስ ሲኖዶስ በተለይ የዚህ የግንቦት የቅዱስ ሲኖዶስ ምልዓተ ጉባኤ የሚጠበቁ አጀንዳዎች አሉ ከዛ በፊት የነበሩ የሊቃውንቱ ጉባኤ መኖር የገዳማውያኑ ጉባኤ መኖር በተለይ ግብአቶችንም ጭምር ስለሰጠ በእነዛ ሲነሱ የነበሩ ሐሳቦች በሰፊው ይንሸራሸሩበታል ውሳኔ የሚያስፈልጋቸው ጉዳዮች ውሳኔ ይሰጥባቸዋል ተብሎ እንግዲህ በብዙዎች ዘንድ ሲጠበቅ ነበር እርግጥ ነው በሁለቱም ጉባኤዎች የተነሱ ጉዳዮች ታይተውበታል እንግዲህ ከዛ በተጨማሪም ደግሞ በቤተክርስቲያኗ እየተንከባለሉ የመጡ ጉዳዮችም ውሳኔ ያገኙበትን ነገር ተመልክተናል እንደው እንደ አጠቃላይ ያው የቅዱስ ሲኖዶስ ምልዓተ ጉባኤ ተጠባቂ ነበር የግንቦቱ ሲኖዶስ ማለት ነው አንደኛ ተጠባቂ ያደረገው ያው የሥራ አስኪያጅ እንደዚሁም ደግሞ የጸሐፊ ቅያሪ ወቅቱ በመድረሱ ማለት ነው እንግዲህ እንደሚታወቀው በየ3 አመቱ ለውጥ ይኖራል የአግዜ መገባደዱን እንግዲህ ተከትሎ ያው በብዙዎች ዘንድ እነማን ይሆናሉ ቀጣይ የቤተክርስቲያኗን እንግዲህ በጸሐፊነት የሚመሩት ማን ናቸው በሥራ አስኪያጅነት የሚመሩትስ ማን ይሆኑ የሚለው ጉዳይ ያው በብዙዎች ዘንድ ጥያቄ ሲነሳበት የቆየ ብዙዎች ግምታቸውን ሲያስቀምጡበት የቆየ ጉዳይ ነበር እንደ አጠቃላይ ቀሲስ እንግዲህ ዋና የምንላቸው በተለይ በመመናን ዘንድ ቅሬታ ሲያስነሱ የነበሩ ጉዳዮችም ውሳኔ ያገኙበት ነው ምናልባት አፈጻጸሙን እንግዲህ ወደ ኋላ ላይ እንዴት ነው አፈጻጸሙ ሊሆን የሚችለው በተለይ ከዚህ ከአንዳንድ ውሳኔዎች ጋር ተያይዞ ቅዱስ ሲኖዶስ እንደሚታወቀው ቀሲስ ችግሮችን ለመፍታት ኮሚቴ ይዋቀራል በብዛት ጊዜና በተለይ ለኮሚቴ የተተው በጣም ብዙ ጉዳዮች አሉ እነዛ ኮሚቴዎች በምን ያክል ጊዜ ነው ያን ጉዳይ ሰርተው እንደው አጠናቀው ለመመናን የሚያሳውቁት የሚለው ጉዳይ በጣም ወሳኝ ነውና ምናልባት ከጥቅምት ሲኖዶስ ወደ ግንቦት ከግንቦት ሲኖዶስ ወደ ጥቅምት መልሶ የሚመጣበት ነገሮች የምንመለከተው በዚህ ነው በኮሚቴ የተያዙ ጉዳዮች ከዛ ኮሚቴ ከተዋቀረ በኋላ ለአገልግሎት ወደ የሀገረ ስብከታቸው ይላሉ በተለይ ሊቃነ ጳጳሳትና ከሱ ጋር ተያይዞ ብዙ ጥያቄዎች ይነሳሉ ነገር ግን በዛው ውስጥም እየታሹ የመጡ ርዕሰ ጉዳዮች ውሳኔ ያገኙአሉ ሐላ ላይ የምንመለከታቸው ነው የሚሆነው እንግዲህ በቀዳሚነት ቀሲስ በመግለጫው ላይ እንደው በቁጥር 1 የተጠቀሰው የዚህ የሰላም ጉዳይ አለ በተደጋጋሚ እንደሚታወቀው በዓላት ሲመጡ በየመግለጫዎቻችን እንደዚሁም ደግሞ የቅዱስ ሲኖዶስ ምልዓተ ጉባኤ በተሰበሰበበት ሰዓት ሁሉ ስለ ሀገር ሰላምና የቤተክርስቲያን አንድነት ያልተነሳበት ጊዜ የለም ብለን ነው የምናስበው ምናልባት እንግዲህ አሁን አዲስ የሆነ ኮሚቴ አዲስ የሆነ አደረጃጀት ይዞ መጥቷል በርግጥ ከሌሎችም ሀገራት ተሞክሮ መውሰድ መቻል አለብን ብለን ባለፈው ስናነሳው ነበር እንግዲህ
አሁን ኮሚቴ ተዋቅሯል በሊቃነ ጳጳሳት የሚመራ ማለት ነው። በየደረጃው የምክክር የዚህ የግንዛቤ ማስጨበጫ ስራ እንዲሰራ ውይይቶች፣ የጥናት መድረኮች እንዲዘጋጁና እሱም ደግሞ በየሶስት ወሩ ለቋሚ ሲኖዶስ ሪፖርት እንዲቀርብ የሚል ነው። በተለይ ይሄ አገራዊ አንድነትና መግባባትን በመፍጠር በኩል አባቶች የማይተካ ሚና አላቸው። ከጥንት ጀምሮ ታሪኮችን ስናይ በየትኛውም የዓለም ታሪክን ብንመለከት የሃይማኖት አባቶች ትልልቅ የማይተካ ሚና ሲጫወቱ ቆይቷል። ኢትዮጵያ እንግዲህ ላለፉት 4 እና 5 ዓመታት በተለይ በርስ በርስ ግጭት በጣም እጅግ ፈተና ውስጥ ነው። ብዙዎች ምእመናን ፈተና ውስጥ ናቸው። የቤተ ክርስቲያን አገልግሎት እንደፈለግ ነው ማስፋፋት ያልቻልንበትም ነገር ነውና እንደ ሃይማኖት አባትም አገልግሎትን ከቦታ ቦታ ተመላልሶ ወይንም ነው ተዘዋውሮ ስራዎችን ለመስራት የሚያስቸግራልና እንደዚህ አይነት ጉዳዮች በጥልቀት መታየት አለባቸው በሚል የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ በሚል በቅዱስ ሲኖዶስ እንግዲህ ኮሚቴ ተዋቅሯል። እስካሁን መግለጫዎች ነው ሲሰጡ የነበረው። ምናልባት እንግዲህ እነዚህ በየደረጃው ያሉትን በተለይ ግጭት ውስጥ ያሉ ማህበረሰቦችን ያንን ግጭት ለመፍታት ተቀራርቦ ማነጋገር፣ ቀርቦ ማዋራትና ወደ መፍትሄ አቅጣጫ እንዲመጡ አቅጣጫዎችን አባታዊ ምክር መስጠት፣ አቅጣጫ መስጠት ዋነኛ ጉዳይ ነውና ይሄ በጣም ጥሩ ነው ብለን ነው የምናስበው። እንግዲህ በመቀጠል ቀሲስ በሶስተኛ ደረጃ የተነሳ ጉዳይ አለ። የዚህ ቅድም ስናነሳው የነበረው የዚህ የገዳማውያኑ የሊቃውንቱ መሰብሰብ አንድ ነገር ይዞ መምጣት አለበት ስንል ነበርና ምናልባት ብዙ ሀሳቦች ተነስተዋል። ባለፈውም ስናነሳው ነበርና ብዙ በአቋም መግለጫቸው ብዙ ጉዳዮችን ለቅዱስ ሲኖዶስ ሰጥተዋል ገዳማውያኑ። ስለዚህ እነዛ እንግዲህ የተቀመጡ በአቋም መግለጫ የተቀመጡ ጉዳዮች በቅደም ተከተላቸው በቅዱስ ሲኖዶስ እንግዲህ እየታየ ውሳኔ እንዲሰጥባቸው አቅጣጫ ተሰጥቷል። ከነሱ እንግዲህ ቀዳሚ የሚሆነው የትኛው ነው፣ ዋናው ጉዳይ ምንድነው የሚለውን ጉዳይ ለወደፊት እንግዲህ አብረን የምናይ ነው የሚሆነው። እንዳልኩትኝ ቀደም ብዬ ያው ኮሚቴ ብዙ ጊዜ ይዋቀራል እንደዚህ አይነት ስራዎች ላይና ዋና ዋና ነገሮችን የሚሰሩ ኮሚቴዎች ሪፖርት በማቅረብ ላይ ነው። ግን ያ ሪፖርት ከመጣ በኋላ ያው አፈጻጸም ነው ብዙ ጊዜ የምንወቀስበት እንደ ቤተ ክርስቲያንና ያን አፈጻጸም ከምን አንፃር ነው የሚታየው የሚለው ነገር ነው። እንደው ቀሲስ ሌሎች ጠንከር ያሉ ጉዳዮች አሉ። የዚህ አዲስ አበባ ሀገረ ስብከት ጉዳይ አለ፣ የቤቶች ልማት ጉዳይ አለና ከነሱ ጋር የተያያዙ ጉዳዮችንስ እንዴት አገኟቸው? በተለይ ውሳኔ የተጣለባቸው ጉዳዮች ስለሆኑ እነሱ ማለት ነው። ውስብስብ የሆነው የዚህ አዲስ አበባ ሀገረ ስብከት እንግዲህ የዚህ የተፈጠረ ያስተዳደር ችግር አለ። እንደው አሁን የተቀመጠው መፍትሄ አመላካች ውሳኔ በቅዱስ ሲኖዶስ ተወስኗል። እሱስ እንደው መፍትሄ ያመጣል ወይ? ምናልባት ተያያዥ ችግሮችስ አይታዩበትም ወይ የሚለውን ጉዳይ እንመለከታለን። ከዛ በተረፈ ግን እንደው ይበል የሚያስፈልግና ግን ክትትል የሚያስፈልገው ጉዳይ ነው። የዚህ የቤቶች ህንጻዎች አስተዳደር ልማት ድርጅትን አስመልክቶ እንግዲህ የቀረበው ሪፖርት ከታየ በኋላ በየደረጃው ተጠያቂ እንዲሆኑ እንደየጥፋታቸው እንዲጠየቁና እንዲታረሙ ቅዱስ ሲኖዶስ ውሳኔ አስተላልፏል። ይህንንስ እንደው ማን ነው የህግ ክፍሉ ነው የሚከታተለው፣ ማን ነው የሚከታተለው የሚለውን ጉዳይ ማየት ያለብን ይመስለኛል። እንደ አጠቃላይ በተለይ እነዚህ ጠንከር ያሉ ውሳኔ አቅጣጫ ሳይሆን ውሳኔ የተሰጠባቸውን ጉዳዮች እንዴት አገኟቸው ቀሲስ? ላለፉት 15 ቀናት ሲካሄድ የነበረው የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ እንግዲህ ተጠናቆ አጠቃላይ የተሰጡ ውሳኔዎችና አቅጣጫዎችን ያው ወደ 15 የሚደርሱ ነጥቦችን ተቀምጠዋል። እዛ ላይ ተያያዥነት ያላቸው ጉዳዮችም የተቀመጡ አሉ። በተለይ ባለፈው ስናነሳው እንደነበረ ቀደም ያለ ጊዜ አቅጣጫ እንዲሰጥባቸው የተያዙ ጉዳዮችን አሁን የሚታይበት መንገድ ተፈጠረበት አለ። ከዛ ባለፈ ደግሞ እንደዚሁ በቅዱስ ሲኖዶስ ምልዓተ ጉባኤ ደረጃ ደግሞ ኮሚቴ ተቋቁሞላቸው ለቀጣይ ጊዜ እንዲታዩ ቀጠሮ የተያዘላቸው ጉዳዮችም የሚታዩበት አጋጣሚ ተፈጠረበት አለ። ከዛ ውጭ ደግሞ እንዲታዩ ሐሳብ የቀረበባቸው ግን ያልታዩ ጉዳዮችም ቅድም ከካሜራ ውጭ ስናወራ እንደነበረው የቀረበ ሐሳብ ደግሞ መቅረብ የነበረበት ግን ያልቀረበ ሐሳብ ደግሞ እንዳለም ሲሰማ ነበር። ዞሮ ዞሮ ምንድነው ጉባኤ በተካሄደበት መጠን ላይ የተነሱ ሐሳቦችን አብዛኞቹ በሚባል መንገድ በጣም ጠንካራ የሚባል አፈጻጸም የሚፈልጉ የሚጠይቁ ከውሳኔ በዘለለ መንገድ ሁሉ ጊዜ እንደምንቸገረው የአፈጻጸም መንገዳቸው በክትትል ጠንካራ ክትትል ተደርጎላቸው ውጤት መለካት የሚቻልበት መንገድ ካልተፈጠረ ውሳኔ ብቻ በቂ እንደማይሆን ከመጣንበት መንገድ መውሰድ እንደሚቻል መናገራችን ብዙ ጥናት የሚጠይቅ ጉዳይ አይደለም። በተነሱ ሐሳቦች ላይ ብዙ ለማንሳት አልደፍርም። ግን በተለይ ከሀገራዊ ሰላም ጋር ተያይዞ የተነሱ የመፍትሄ ሐሳቦችን ጥሩ ናቸው፣ እንደ መፍትሄ ጥሩ ናቸው። ግን አፈጻጸም ላይ እንዳንቸገር የበለጠ አሳታፊነቱ ወደ ምእመናን ጭምር የጎላ ቢሆን የሚል ሐሳብ ጎልቶ መታየት ያለበት ይመስለኛል። በተለይ በዚህ በሀገራዊ ሰላምና የቤተክርስቲያን አንድነት ኮሚቴ በሚል የተሰየመው የብፁዓን አባቶች አንድነት
ጥናቶች የሚቀርቡ ከሆነ ውይይቶች የሚደረጉ ከሆነ እነዚህ ጥናቶችና ውይይቶችን ምእመናን የሚያሳትፉበት መንገድ ካልተፈጠረ ጉዳዩ ከላይ ብቻ ተንጠልጥሎ ይቀራልና በዛ ልክ መታሰብ ያለበት ብለን እናስባለን። ውጤቱም እንደዛ እንዲሆን እንጠብቃለን። ሌላ ቅድም ስታነሳው እንደነበረ በተለይ በአዲስ አበባ ሀገረ ስብከት ላይ የተፈጠሩ ሰፋ ያሉ ጊዜ የሚፈልጉ ችግሮች ነበሩ። በተለይ ለመፍትሄ ደረጃ ጊዜ የሚፈልጉ ናቸው ችግሮቹ። እንግዲህ በብፁዓን አባቶች የሚመራ አጣሪ ልዑክ በባለፈው ጊዜ ስለነበረ ያንን አካል ሪፖርት አድርጎ ውይይት የተደረገበት ሐሳብ አለ። የሥራው ሐሳቡ አጠቃላይ ማጠናቀቂያው ምንድነው? በኃላፊነት ያሉ ኃላፊዎችን ማንሳት እንደ አንድ መፍትሄ የወሰደበት መንገድ አለ። ምናልባት ችግሮች በመደረጃ በመልክ አግኝቷቸው ነው እነዚህ በኃላፊነት ያሉ የሥራ ኃላፊዎችን ለማንሳት የተገደደው የሚለው ሐሳብ እሱም ትንሽ ውሳኔ ቢሆንም ግን ግልጽ መሆን የሚችልበት መንገድ ቢፈጠር ጥሩ ነው። ብዙ ጊዜ የሚነሳ አለ። በእርግጥ እያንዳንዱ ጉዳዮች ለምእመናን የምትገልጥበት መንገድ ያም ያህል ምቹ ላይሆን ይችላል። ግን አብዛኛው ጊዜ በተለይ ከአስተዳደር ጋር ተያይዞ እንደሚታወቀው ከምእመናን ጋር በቀጥታ የሚገናኝበት መንገድ ስላለ ምእመናን በግልጽ ማወቅ የሚችልባቸው መንገዶችን ለይቶ ማሳወቅ የሚቻልበት አቅም መፍጠር የሚጠበቅ እንደሆነ ነው የሚሰማን። እንደሚታወቀው እንግዲህ ችግር ያለው በላይኛው መዋቅር ብቻ አይደለም አይደለ? በየደረጃው በየመዋቅሩ ችግሮች አሉና የላይኛው ብቻ ስታነሳው መሀል ላይ ያለው ከታች ያለው ወደ ምእመናን የሚጠጋ አካል ደግሞ ያለው ያስቸግራል እና ስር በሚሰድ መንገድ ዘለቄታዊ መፍትሄ ለማምጣት ሁሉ ጊዜ ስራ ሲሰራ ከምእመናን ጋር መስራት የሚቻልበት መንገድ ቢፈጠር የበለጠ ውጤታማ ይሆናል የሚል ነው። ከዚህ ጋር ያይዘን ምናልባት ሐሳቡ በማይርቅ መንገድ ብናነሳው ምንድነው በዚህ በቤቶች በተመለከተ በተለይ የቤቶች ህንጻ አስተዳደር ልማት በተመለከተም አጠቃላይ በስራ ኃላፊነት ውስጥ ያሉ ክፍተት ያመጡ አካላት እንዲጠየቁ የሚል ጉዳይ መጥቷል። ግን የሚጠየቁበት ማዕቀፍ የሚጠየቁበት መጠን መገለጽ አለበት ወይም ደግሞ ያንን የሚከታተል አካል በግልጽ መቀመጥ አለበት። ስለዚህ ውሳኔው ብቻ በቂ እንዳይሆን ተግባራዊነት ያለው መንገድ እንዲገለጽ ስለሚያስፈልግ ነው። ስለዚህ ማን ነው ቅድም ስታነሳ ነብራለን ማን ነው የሚከታተለው? በተለይ ኃላፊነት ከተቀበለ በኋላ ኃላፊነቱን የሚጥልና በተለያየ መንገድ ለማይገባ አኳኋን የሚያውል አካል የሚጠየቅበት ማዕቀፍ ራሱ ምን ያህል ጠንካራ ነው የሚለው ትንሽ ቢፈተሽ ጥሩ ይመስለኛል። በተለይ በእኛ ቤት የምንታማበት ትልቁ ነገር እሱ ይመስለኛል። እኔ ኃላፊነት የሚቀበል ሰው አለ። ኃላፊነት የተቀበለ ሰው የሚጠየቅበት ልክ የሚጠየቅበት መጠን መኖር ነበረበት። ያንን ብዙ ጊዜ ሲጎላ እንመለከተውምና እንደ ውሳኔ ጥሩ ውሳኔ ቢሆንም ግን በየደረጃ ያሉ ኃላፊነቶች እንደየጥፋታቸው ሲጠየቁ የሚጠይቃቸው አካል በተመለከተ ግልጽ መሆን አለበት ነው። ራሱ የሚጠይቀው አካልስ የህግ ክፍል ከሆነ ያለው አቅም በተመለከተ ግልጽ የሚሆንበት አቅጣጫ መቀመጥ አለበት ነው። ተለይ ከሁለቱ ጋር ነው ከአዲስ አበባ ሀገረ ስብከት ከምትታያይዘው ኃላፊዎች ብቻ ማንሳት በቂ ነው ወይ? እዛ ላይ የጎደሉ ጉዳዮች የሉም ወይ አይደል? የታጡ ነገሮች የሉም የሚል ሐሳብ መነሳት አለበት አይደል? ከዚህ ጋር ተያይዞ ደግሞ በተለይ በሁለቱ እንደሚታወሰው በባለፈው ጊዜ ላይ ከቅዱስ ጉባኤ የቅዱስ ሲኖዶስ ምልዓተ ጉባኤ ከመከናወን በፊት ሁለት ጉባኤያት ነበረዋል። አንደኛ የሊቃውንት ጉባኤ ነው። የሊቃውንት ጉባኤ በዓመት ሁለት ጊዜ እንዲሆን የተወሰነበት ውሳኔ አለ። እንግዲህ የታመነበት እምነት ልክ ውጤት ስለሚያስፈልግ ደግሞ የሊቃውንት ጉባኤ በዓመት ሁለት ጊዜ ሲያከናውን አጠቃላይ በበጀትም በተሻለ መንገድ እንዲሁም ደግሞ በአፈጻጸምም በተሻለ አፈጻጸም መንገድ በዓመት ሁለት ጊዜ እንዲያከናውን ውሳኔ ተወሰነበት። ያ ብቻ አይደለም፣ የአበው መነኮሳት አጠቃላይ ህብረትም በዓመት አንድ ጊዜ እንዲከናወን እና በዓመት አንድ ጊዜ ማከናወን የሚቻልበትን የሰው ኃይልም በጀትም ጭምር እንዲታሰብበት የቀረቡ አቅጣጫዎች አሉ። በእነዚህ ጉዳዮች እናያቸዋለን። በተደጋጋሚ ስናነሳው እንደነበረ በተለይ በባለፉት የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔዎች ጋር ተያይዞ ሐሳብ ስንሰጥ እንደነበረ እንደ አንድ ምእመን እንደ አንድ የቤተክርስቲያን ልጅ እንደ አንድ አገልጋይ ስናነሳ እንደነበረ በተለይ ውሳኔዎቹን በኋላ ምናያቸው አንድ ሶስት ነጥቦች አሉ። ግን ጠቅለል ባለ መንገድ ስናየው ብዬ ነው ውሳኔዎቹን በተለይ አይተው ከሆነ ረዘም ላለ ጊዜ ላይ ይሄ ለዶክመንት በሚመች መንገድ ሲዘጋጁ ሲሰነዱ አትመለከትም አታይምና ያንን የሚሆንበት መንገድ ቢፈጠር የሚል ሐሳብ ስናቀርብ ነበር። አሁን ደግሞ ጥሩ ይመስለኛል ሄኖክ። ምክንያቱም ውሳኔዎችን የታሪክ አካል ምንም ጉዳይ ወሰን ነው አይደል? ምንም ውሳኔ ወሰን በሚወሰነው ውሳኔ ግን ሊካድ የማይችል ጉዳይ ምንድነው? የታሪክ አካል ነው ውሳኔው። ስለዚህ የታሪክ አካል የሚሆኑ ውሳኔዎችን ሰብሰብ አድርጎ ለንባብ ማብቃት የሚቻልበት መንገድ ጥሩ ነው። ምክንያቱም ከጥናትና ምርምር ምንጭ
የጥናትና ምርምር ምንጭ መሆን የሚችሉበት አቅም ስለሚፈጠር ነገ እንደ ዋቢነት ጭምር ይጠቀሳል። በዚህ ጊዜ በዚህ አንቀጽ ሚል ሐሳብ ጭምር ይነሳልና በአንቀጽ ለይቶ በጊዜ በደንብ ለይቶ ለመረጃ ምቹ በሚሆን መንገድ ማሳተሙ ማውጣቱ አስፈላጊነት እንዳለው መግለጹ አስፈላጊ ነው። ቀሪ ጉዳዮች አሉ። ወደዛ ሐሳብ ልምራኝ። ጥሩ ከዚህ እንግዲህ ያው ዋና ዋና ጉዳዮችን ነው ለማየት ሙከራ ያደረግን ያለ ነው። እንደሚታወቀው ቀደም ሲል እርሶ ያነሷቸው ጉዳዮች አሉ። በተለይ ከዚህ ከቤቶች ህንጻ አስተዳደር ልማት ድርጅት ጋር ተያይዞ በተደጋጋሚ የኛ የማህበረ ቅዱሳን ሚዲያ ተቋምም እንግዲህ ፕሮግራም ሲሰራ በቆይቷል። ያሉ ከዚህ ከልማት ከዚህ ከህንጻ አስተዳደር ልማት ድርጅት ጋር ያሉ ውስብስብ የሆኑ አሰራሮች አሉ። እነዚህ አሰራሮች መፈተሽ አለባቸው ብለን በተደጋጋሚኛም ስናነሳ ቆይተናል። እንግዲህ ምእመናንም ጉዳዩን እንደ ትኩረት አድርገው ሲከታተሉት ቆይቷል። ምናልባት እንደዚህ አይነት ውሳኔዎች መወሰናቸው ያው እንግዲህ በየሀገረ ስብከቱ አሁን ጉዳዮች እየተሰጡ ያሉት ለሀገረ ስብከቶቹ ሊቃነ ጳጳሳት ነውና ቀደም እርሶ ሲያነሱት የነበረው አሁን አፈጻጸሙን እንዲከታተሉ ከዚህ ከአዲስ አበባ የዚህ የአስተዳደር እንግዲህ ችግር ጋር ተያይዞ አሁን የተወሰነው ውሳኔን የተመደቡት እንግዲህ ሊቀ ጳጳስ እንዲመሩት ጉዳዩን እንዲከታተሉት ከዚህ በኋላ የሚመደቡ ሰዎችም ቢሆኑ አስፈላጊውን የቤተ ክርስቲያኗን ትምህርት ያሟሉና የተቀመጠውን መስፈርት የሚያሟሉ መሆን አለባቸው። ስለዚህ እሱን ክትትል እንዲያደርጉ ለሊቀ ጳጳሱ የተተወበት ነገር ነው ያየነውና ምናልባት እንግዲህ እንደዚህ አይነት ጉዳዮች ያው ውሳኔ እንዲሰጥባቸው ነው ምእመናን ስንወተውት የነበረው። ዞሮ ዞሮ ይሄንን እንግዲህ አፈጻጸም በእያንዳንዳችን አጥቢያ ይደርሳልና እዛ አጥቢያ ላይ ደግሞ አስፈላጊውን ክትትልና አስፈላጊውን ድጋፍ ማድረግ ደግሞ አንዱ ድርሻችን ነው ብለን የምናስበው። እንደሚታወቀው አዲስ አበባ ሀገረ ስብከት በሩን በተለይ ሮብ ለመርገጥ ያዳክዳል። ብዙዎች ቅሬታ እንግዲህ ሊያቀርቡ ይመጣሉ፣ አገልጋዮች አሉ። ከዛ ደግሞ ከየአጥቢያ ውስጥ ያሉ ምእመናን ደግሞ ተሰብስበው ከዚህ ከአስተዳደር ችግር ጋር ተያይዞ ቅሬታ የሚያቀርቡ በጣም ብዙ አጥቢያዎች እንዳሉ እናምናለንና የነዛ ሁሉ አጥቢያዎች እንግዲህ ጉዳይ ሲፈተሽ ሲታይ ቆይቷል፣ ጥናት ሲደረግ ቆይቷል። እንግዲህ እነዛ ጥናቶች ነው በብፁዓን አባቶች ታይቶ በኮሚቴው ታይቶ አስፈላጊ እርምጃ እንዲወሰድ የሚል አቅጣጫ የተሰጠውና ምናልባት እንግዲህ እነዚህን መልሶ የመተካቱ ስራ ሲሰራ በተለይ አሁን ከኃላፊነታቸው የሚነሱ አሉ። ቀጣይ ደግሞ ኃላፊነት የሚሰጣቸው አባቶች ምን አይነት አቅጣጫ ተሰጥቷቸው ነው ያንን ቦታ የሚይዙት? ከቦታው ከዚህ ከነባራዊ ሁኔታ ጋር ተያይዞ የሚነሱ ነገሮች አሉ አይደል? በእያንዳንዱ አጥቢያ ላይ ወጣ ያሉ ቦታዎች ላይ ያሉ አጥቢያዎች አሉ፣ ከተማ ውስጥ ያሉ አጥቢያዎች አሉ። ከዚህ በተለይ ከገቢ ጋር ተያይዞ ብዙ ችግሮች የሚነሱባቸው አጥቢያዎች አሉና መሰረታዊ የሆነው ችግር ምንድነው? በተለይ የተነሱት ኃላፊዎች ያመጡት ችግር ምንድነው የሚለውን እሱ ግን ስር ነቀል ለውጥ ለማምጣት ደግሞ ስራዎች መሰራት መቻል አለባቸው። የሚመጡ አባቶች ግን ግንዛቤው ኖሯቸው የአካባቢው ምእመንም በደንብ አውቀው በደንብ ተረድተው ሊያገለግሉ የሚችሉ ሰዎች መመደብ አለባቸው። ይሄ ምንም ጥያቄ የለውምና አሁን ላይ የምናየው ፈጽሞ አለመግባባት ነው አይደል? ኃላፊዎችና የአካባቢው ምእመን ራሱ የአጥቢያው አገልጋይ ጭምር የእርስ በርስ አለመግባባት እናያለንና በመንፈሳዊ ቦታ መንፈሳዊ አገልግሎት በሚያገለግሉበት ቦታ ላይ ደግሞ ምእመናንም ልንገለገልበት ስንሄድ እንደዚህ አይነት ነገሮችን ስናይ ብዙ ነገሮችን ወደ ኋላ እንድንቆተት እምነት ጥርጣሬ ውስጥ እንድትገባ የሚያደርጉ አባቶችም ጭምር ተመልክተናል በባለፉት ጊዜያቶችና አሁን ላይ እንደው ለቤተ መቅደሱ አገልግሎት የሚሽቀዳደሙ አባቶችን እያጣን ያለ ነው። በተለይ ከተማ ውስጥ አይደለ? ከሱ ይልቅ የዚህ የቢሮ ጉዳይ የዚህ የመዋቅር ጉዳይ የሚያስጨንቀው ነው የሚበዛውና ይሄ ነገር እየተንከባለለ መጥቶ ነገ ጧት ቀሲስ እንደው እርሶም አገልጋይ ስለሆኑ ማለት ነው የቤተ መቅደሱን አገልግሎት የሚያገለግልልን ካህን ራሱ የማግኘት እድላችን በጣም እየጠበበ እየሄደ ይመስለኛል። ብዙዎች ይማራሉ፣ መበረታታት አለባቸው። ግን የሚማሩት አብዛኛውን ከቤተ መቅደሱ አገልግሎት ለመውጣት እንጂ ወደ ቤተ መቅደሱ አገልግሎት ለመግባት የሚደረጉ ሩጫዎች አሁን ላይ በጣም እየተቀዛቀዙ ነው የመጡትና እንደዚህ አይነት ነገሮችንም ጭምር አብሮ የሚፈትሽ መሆን መቻል አለበት የአዲስ አበባ ሀገረ ስብከት ብዬ ነው የማስበው። በተማሩበት ትምህርት ወደ ሞቃላዋዲ ባስቀመጠው መስፈርት ነው የሚመጡት ኃላፊዎቹ። ግን ከዛ በተጨማሪ ለቤተ መቅደሱ አገልግሎት ደግሞ የተጉ ቢሆኑ ቅዳሴውን አብረውን የሚካፈሉ ስጋው ደግሞ የሚያቀብሉን አባቶቻችን ናፍቀውናል ነው የሚለው የከተማው ምእመን። ስለዚህ እንደዚህ አይነት አባቶች ነው የናፈቁትና እንደዚህ አይነት አባቶችን የመመደብ ሂደቱ ላይ እንግዲህ ተጠናክሮ መሰራት መቻል አለበት። ከዚህ በፊት በነበረው በተለይ በዚህ በሰሜኑ ጦርነት ጋር ተያይዞ በጣም ብዙ ቦታ አዲስ አበባ ሀገረ ስብከት ውስጥ እንግዲህ የነበረው መበጣት ይሄ ያስተዳደር ችግር ከመንግስት ጋር
ተያይዞ ብዙ ችግሮች ሲፈጠሩ ነበሩ። ብዙዎቹ ከስራ ገበታቸው የታገዱበት ሁኔታ ነበረ። ከዛ መልሰው ወደ ስራ ገበታቸው የተመለሱ አሉ። እንግዲህ ከነሱ ጋር ተያይዞ አሁን እንደዚህ አይነት ተመሳሳይ ችግር ውስጥ ያለ አባት ይኖራል። ስለዚህ እሱ ከቦታው ሲነሳ ደግሞ ሊመጣ ስለሚችለው ነገርም በዛው ልክ ማየት ነው ያለብን ብዬ ማስበው። አንዳንዶቹ እዛው ሆኖ የኃላፊነት መሸጋሸግ ስራ የሚሰራባቸው አጋጣሚዎች ስንመለከት ቆይተናልና እሱ ሲሆን በከፍተኛ ጥንቃቄ መመራት ያለበት ይመስለኛል። እርሱ ያነሱት ሐሳብ ላይ ነው እስካሁን ሳክል የቆየሁት። ሁለት ጉዳዮች እርሱ ያላነሷቸውን ላንሳቸውና እናጠቃልላለን። ቀሲስ አንደኛ እንግዲህ ቀደም ሲል በተለይ ከዚህ ከኑፋቄ ጋር ተገናኝቶ ከስተት ትምህርት ጋር ተያይዞ ስማቸው ሲነሱ የነበሩ ብፁዓን አበው ሊቃነ ጳጳሳት አሉ እንደሚታወቀውና በተለይ ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ፊሊጶስ እንደዚሁም ብፁዕ አቡነ በርናባስ ስማቸው ሲነሳ ቆይቷል። ስለዚህ ቅዱስ ሲኖዶስን እንግዲህ በተገባው መንገድ ቅዱስ ሲኖዶስን ይቅርታ ጠይቀው ክርስቲያኑን ደግሞ ይቅርታ ጠይቀው እነሱ በተለይም ደግሞ ላስተማሩት ትምህርት የቤተ ክርስቲያኗ ትክክለኛ አስተምሮ ምንድነው የሚለውን በራሱ በቤተ ክርስቲያኗ መንፈሳዊ ሚዲያ ቀርበው ይቅርታ እንዲጠይቁና ትምህርቱንም ደግሞ የሱን ትምህርት ትክክለኛዋን ትምህርት አስተምረው ለምእመናን መረዳቱን እንዲያስተካክሉ የሚል አቅጣጫ ተሰጥቶ ወይንም ውሳኔ ተወስኖ ነው የተወረደው። ምናልባት ቀሲስ ያው የቀዳሚው ጉዳይ ይቅርታ ነው እንደምናውቀው ቅዱስ ሲኖዶስ የራሱ የሆነ አካሄድ አለው እንደዚህ አይነት ጉዳዮች ሲፈጠሩ። ከዛ በኋላ ግን ያው ምእመናን የሚያነሱትን ሐሳብ ነው እኛም እንደ አንድ ባለሙያ የምናነሳውና እነዚህ አባቶቻችን መቼ ነው ይቅርታ የሚጠይቁት የሚለው ጉዳይ አለመቀመጡ ግን ብዙዎች ጥያቄ ፈጥረዋል። በተለይ ከአቡነ ገብርኤል ጋር ተያይዞ ብዙ ጥያቄዎች ሲነሱ ነበር። ከሳቸው ጋር ተያይዞ ራሱ ጉዳዩ የተላለፈበት ሚዲያ በእንጥልጥል ያለ ጉዳይ ነው። ቅዱስ ሲኖዶስ ውሳኔ ይሰጥበታል ተብሎ ከዛ በፊት ቅዱስ ሲኖዶስ በመደበኛ በሳምንታዊ ጉባኤው ላይ እንግዲህ እንደሚታወቀው አቅጣጫ የሰጥቶበት የነበረው አስቸኳይ ስብሰባም ተጠርቶበት የነበረው ጉዳይ ነውና የዚህ የግንቦት ሲኖዶስ ምልዓተ ጉባኤ በሰፊው ውሳኔ ወስኖበት ጉዳዩን እናያለን ብሎ ምእመናን ሲከታተሉ የነበረው ጉዳይ አንዱ ጉዳይ የዚህ የፍኖተ ጽድቅ ጉዳይ ነውና የፍኖተ ጽድቅ ጉዳይ ከነዚህ አባቶች ጋር ተገናኘም ምናልባት ስተት ያው እዛ መድረክ ላይ ስተት ተፈጥሯል። ባለፈውም ስናነሳው ነበር። ግን ያን ስተት ጭምር በሚዲያው እንግዲህ እዛ ውስጥ ለነበረ በአዳራሽ ለነበረ ምእመን አልበቃ ብሎ በመላው ዓለም እንዲሰራጭ ያደረገ ግን አንድ ሚዲያ አለ ከሳቸው ከአቡነ ገብርኤል ጋር ተያይዞ የሚነሳና የሱ ጉዳይ ተደፋፍኖ ስላለፈ ለምንድነው ይሄ የሆነ የሚል ጥያቄ በብዙዎች ዘንድ ተነስቷል። እንግዲህ ምናልባት በቀጣይ የቅዱስ ሲኖዶስ ምልዓተ ጉባኤ በተከታታይ ከሚያያቸው አጀንዳዎች እንግዲህ አንደኛው ይሄ ነው ብዬ ነው ማስበው። ያው እኛ ምእመናን የቆረቆረን ግድ ያለን ጉዳይ አባቶቻችንን ግድ አይላቸውም ብለን አናስብምና እንደዚህ አይነት ጉዳዮች ያው በጥልቀት የሚታዩ ናቸው። ነገር ግን አባቶቻችን መቼ ነው ይሄን ጉዳይ እንግዲህ ኦቲሲ ላይ የሚሆን ያው እኛም ልጅ ስለሆነን የማህበረ ቅዱሳን ሚዲያ የሚሆን ጉዳዩን የሚያስተላልፍበት መንገድ ይመቻቻል ብለን ተስፋ እናደርጋለንና እነዚህ አባቶቻችን መቼ ነው በዚህ ጉዳይ የሚያስተምሩት አምነውበት እየተዘጋጅተውበት የቤተ ክርስቲያኗ ትክክለኛ አስተምሮ ይሄ ነው ብለው ጉዳዩን የሚገልጹበት ጊዜ መቼ ነው የሚለው ግን የብዙዎች ጥያቄ ነው። እንግዲህ ከዛ በስተመጨረሻ ያየነው ጉዳይ አንድ ጉዳይ አለ ቀሲስ በተለይ በአገር ውስጥና በውጭ ሀገር የሚኖሩ በግልና በቡድን ተደራጅተው ማህበራዊ ሚዲያዎችን በመክፈት ከሃይማኖት ስነ ምግባር በወጣ መልኩ የቤተ ክርስቲያንን ልዕልና የቅዱስ ሲኖዶስን ክብር የሚጋፉ የአባቶችና የአገልጋዮችን ተልእኮ የሚያደናቅፉ ያልተገባ መሰረት የሌለው መግለጫ የሚያሰራጩ አካላት እንዲታረሙ ቅዱስ ሲኖዶስ ለአንዴና ለመጨረሻ ጊዜ በጥብቅ ያሳስባል የሚል ነው የመጨረሻው መግለጫ ማለት ነው። ቀሲስ ምናልባት አሁን ላይ ያሉ እነዚህ የግል የማህበራዊ ትስስር አስጠቃሚዎች እንደው በሙሉ ልብ ሆነው እንደ ልባቸው እንደዚህ ስራዎችን እንዲሰራ ያደረጋቸው ማን ነው በራሱ ከጀርባቸው ማን ያለው ነው እንዴ? የማህበረ ቅዱሳን ሚዲያ ሳይገባ ኢኦቲሲ ሳይገኝ እኮ ጠቅላይ ቤተ ክህነት ውስጥ ገብተው ስራዎችን የሚሰሩ ዩቲዩበሮች አሉ። በእያንዳንዱ ሊቃነ ጳጳሳት ስራ ያሉ ማለት ነው። እዚ እነከሌጋ ናቸው ባንል እናቃቸዋለን። ስለዚህ እነዚህ ሰዎች አሁን መከልከሉ ተገቢ ነው። አዎ ግን እያንዳንዱ አባት በዚህ ሰዓት ራሱ የነዚህ የዩቲዩበሩን ነው የሚጠራው። መርሃ ግብር ሀገረ ስብከቱ ላይ ሲኖር ቲክቶከሩን ነው የሚጠራው። ስለዚህ እነዚህ ሰዎች እንደልባቸው ሲገኙ አሁን እንደው ምን እየተባለ ነው? የትኛው ሲኖዶስ የቲክቶኩ ሲኖዶስ ነው ያኛው ሲኖዶስ እስከመባል ደረጃ እየደረስ ነው። ይሄ ልቅ የሆነ የማህበራዊ ሚዲያ አጠቃቀም ስርዓታችን እሱን ደግሞ ታዋቂ ናቸው በሚል ያቀርቧቸው ደግሞ አባቶች አሉ። እነዚህ ሰዎች እንደልባቸው እንዲፈነጩ ጉዳዮቹን ይዘው በራሳቸው እንዲተነትኑ እንዲያስረዱ ከሃይማኖት አባቶች ጋር እንዲከራከሩ አይደለ ብዙዎቹን እኮ ክርክሮችን የሚያየን ያለ ነው እነዚህ ሰዎች ጋር ነውና እነዚህ ሰዎች በሚገጥሙት ክርክር ጭምር አባቶቻችን ተጋብዘው እንግዲህ ራሱ ሚዲያው ላይ
መልክት ሲያስተላልፉ እንሰማለን ምናልባት ኢኦቲሲ ላይ ወይ ማህበረ ቅዱሳን ሚዲያ ላይ ተገኝተው አባቶች ይሄን ጉዳይ ያስተላልፋሉ ወይ ራሱን የቻለ ጥያቄ የሚያስነሳ ጉዳይ ነው ስለዚህ ቀሲስ በአገር ውስጥም በውጭም ያሉ አሉ ቤተክርስቲያንን ለከፋ ችግር እየዳረጉ ያሉ አባቶቻችንን የተወሳሰበ ችግር ውስጥ እየከተቱ ያሉ አባቶቻችንን እያሳሳቱ ያሉም ጭምር የማህበራዊ ሚዲያ የተስስር ገጽ አስጠቃሚዎች አሉ እነሱ ለአንዴና ለመጨረሻ እንዲታረሙ የሚል ጥሪ ቀርቧል ተገቢ ጥሪ ነው ግን እነዚህ ሰዎች ደግሞ ሰብስቦ አሰልጥኖ ወደ ትክክለኛ መዋቅር ወይም ቤተክርስቲያኗ ወደምታቅፈው ነገር ማስገባት ደግሞ ተገቢ ነው ብዬ አስባለሁ አንዳንዴ መዋቅር ስንሆን ተጠያቂነት ይኖርናል በኃላፊነት እንሰራለን እነዚህ ሰዎች መዋቅር ውስጥ አይደሉም ስለዚህ እንደ አንድ ክርስቲያን ኃላፊነት ተሰምቶኝ ይሰራለው ቢልም ግን ተጠያቂነቱ ደግሞ የዛኑ ያክል ነውና ነገሳ ስራዎቹ ቢቀጥሉ እንደው ቅዱስ ሲኖዶስ ማስጠንቀቂያ ሰጥቷል ያባት ማስጠንቀቂያ ስለሆነ ብዙዎች ሰምተው ሊጠነቀቁ ይችላሉ ከዚህ በኋላ ግን እነዚህ የተወሰኑ ውሳኔዎችን እንኳን አሁን የሚዘግቡበት መንገድ ልክ ነው ወይ ብለን ስናስብ አንደኛ የጋዜጠኝነት ራሱ ኢቲክሱ የሌላቸው ናቸው ብዙዎቹ ሁለተኛ ሙያ ውስጥም ስላልሆኑ ማለት ነው በአጋጣሚ በእጃቸው ባለ ስልክ ነው እንደዚህ አይነት ፕላትፎርሞች የመጠቀም እድል ያላቸው ስለዚህ ያንን ስላገኙ በብዙ ነገር ውስጥ አልፈው ይሄን አገልግሎት ሲያሰራጩ እናያለን እንግዲህ እንደሚታወቀው እነዚህ ሰዎች ከዚህ በፊት ሙከራዎች ነበሩ በህዝብ ግንኙነት መምሪያው በኩል በተለይ ዩቲዩበሮችን ቲክቶከሮችን አግኝቶ የማማከር ስልጠናዎችን የመስጠት የቤተክርስቲያን ጉዳይ እንዴት ነው መዘገብ ያለበት አንድ ጉዳይ ሲመጣ በተለይ በሊቃነ ጳጳሳት በኩል የሚፈጠሩ ጉዳዮችንስ አዘጋገባችን ምን መሆን መቻል አለበት የሚሉ ስልጠናዎች እየተሰጡ እንደነበረ ሰምተናልና ምናልባት እሱ ዘላቂ ወደሚሆን ነገር ቀጣይ ወደሚሆን ነገር ህዝብ ግንኙነቱ ቀጥሎ ከቅዱስ ሲኖዶስ ጋርም ተገናኝቶ ከአባቶች ጋር ተማክሮ ስራዎች መሰራት መቻል አለበት እንጂ በደፈናው አትስሩ ስለተባሉ የሚያቆሙ አይደሉም አቁሙ ስለተባሉ ስራዎች ይቆማሉ ማለት አይቻልምና እንዳጠቃላይ የቅዱስ ሲኖዶስ ምልዓተ ጉባኤ እንግዲህ ጠንከር ያሉ ውሳኔዎችን ነው የወሰነው እርግጥ ነው ቀሲስ እንደሚታወቀውና በአፈጻጸም በኩል ስናያቸው እንግዲህ አንዳንዶቹ አፈጻጸሞች ክትትል ድጋፍ የሚፈልጉ ናቸው የምእመናንን ድጋፍ የህግ ባለሙያዎችን ድጋፍ የሚፈልጉ እንደገና የሊቃነ ጳጳሳት ድጋፍ የሚፈልጉ በሊቃነ ጳጳሳት የሚመሩ ሆኖ ደግሞ የምእመናንም ተሳትፎ የሚፈልጉ አሉ በተለይ በየሀገረ ስብከቱ የሚወርዱ አቅጣጫዎች ደግሞ እሱን ተከትለው ያ ሀገረ ስብከት ላይ አቅጣጫው ሲወርድ ሀገረ ስብከቱ ደግሞ የሚያወርደው ወደ ምእመናን ነውና ምእመናንም ላተገባበሩ ቆራጥ መሆን መቻል አለብን ነው ማለት የሚጨምሩ ካለ ይጨምሩና ወደ መጨረሻችን እንገባለን መጨረሻ ላይ የተነሱ ሁለት ሐሳቦችን የተወሰነ እይታ ብንጨምርባቸው ጥሩ ነው ብዬ አምናለሁኝ በተለይ በ14ኛ አንቀጽ ላይ ተቀመጠውን የሶስቱ ብፁዓን አባቶች አስተምሮ በተመለከተ የተላለፈው ውሳኔ በተለይ በምእመናን ይሰጥ የነበር የሐሳብ ለውጥ ባቀርቡ ጥሩ ነው ያው ስለምንሰማ በደንብ ማለት ነው የሚገርምህ ይሄ ጉዳይ ብቻ ሳይሆን ይሄ ጉዳይ የሚመስሉ ብዙ ሐሳቦች በየጊዜው ይወሰናሉ በተለይ ግርታ የሚፈጥሩ ጉዳዮችን ይኖሩና በምልዓተ ጉባኤ ውሳኔ ከተወሰነ በኋላ በዚህ መንገድ ተፈጽሟል የሚል ሐሳብ ብቻ ነው ከላይ የሚቀርበው እና እሱ ትንሽ ከተፈጠረው ችግር ይልቅ ብዙ ጊዜ ውሳኔ ራሱ ወደ በለጠ ግርታ የሚያስገባበት መንገድ ይፈጠራልና አንዱ ይሄን ጉዳይ ሆኖ አግኝቼዋለሁ ቅድም ስታነሳም እንደነበረ ነው አንተም በተለይ የነዚህ የሶስቱ ብፁዓን አባቶች አስተምሮ በተመለከተ በግልጽ ለምእመናን የቀረበ ከመሆኑ አንፃር ቀደም ባለ ጊዜ ላይ ትምህርቱ ራሱ ከመሆኑ አንፃር አሁንም ስተት የተገኘባቸው ወይም በንፋቄ በርግጥ ውሳኔው ለምን በዚህ መንገድ እንደተገለጸ እንግዲህ መጠየቅ የሚቻልበት እድል ባይፈጠርም ግን ንፋቄ አይደለም ወይ ነው ጥያቄ ራሱ እሱ ነው መቀበል የነበረበት አይደለም የሶስቱም የአቡነ ፊልጶስ የአቡነ ገብርኤል የመራሹ ማለት ነው እንዲሁም ደግሞ የአቡነ በርናባስ አስተምሮ በተመለከተ ንፋቄ አይደለም ወይ የሚል ጥያቄ ግልጽ አይደለም የተመለሰበት መንገድ ግልጽ አይደለም ቀደም ያለ ጊዜ ላይ ንፋቄን የሚል ሐሳብ በተለያየ መንገድ ይቀርብ ስለነበረ ማለት ነው ስለዚህ ያ ካልሆነ ታዲያ ምንድነው የሚል ጉዳይ መመለስ ነበረበትና ውሳኔ ታለፈበት መንገድ ተከሆነ ትምህርቶቹ ስተትና ነቀፋ ያለባቸው ናቸው ይላልና ስተትና ነቀፋ የሆኑበትን መጠን በተመለከተ ግልጽ አይደለም ግልጽ መሆን ነበረበት ነው አይደለ ራሱ በዚህ መንገድ በተወሰነበት አጣጫ ካየው ስተትና ነቀፋ የሆነበትን መንገድ የቀረበው ለምእመናን ስለሆነ የተሳሳቱ ትምህርት በተመለከተ ካለ ነቀፋ ያለባቸው ትምህርቶች በተመለከተ በግልጽ ነው መቅረብ የነበረበት ያንን ለምእመናን በዚህ ብፁዕ አቡነ እገሌ በዚህ ጉዳይ ልክ አይደሉም ስለዚህ በሄ ጉዳይ ያርማሉ በዚህ ጉዳይ ይቅርታ ይጠይቃሉ ብሎ በግልጽ መነገር ነበረበት ያንን አለመደረጉ አሁንም ግርታ ውስጥ ሰው እንዲገባ አርጉታል ነው አንዳንዶቹ
በየትኛው ጉዳይ ነው ይቅርታ የሚጠይቁት የሚል ነው ሐሳብ የቀረበው። ይሄ ጉዳይ ከአስተምሮ አንፃር የቀረበው ለምእመናን ባይሆን ኑሮና ለተወሰነ አካላት ብቻ ቢሆን ኑሮ ጉዳይ በዚህ መንገድ ያልፍ ነበር አይደል? ግን እንደዛ አይደለም። አጠቃላይ በየሚዲያው ረዘም ያለ ጊዜ በተደጋጋሚ ለምእመናን ከመቅረቡ አንፃር መፍትሄው በዛ ልክ ነው በግልጽ መሆን የነበረበት ነው። ያንን የበለጠ ግርታ እንዲፈጠር የሆነበት መንገድ እንዳለ በግልጽ ቢነገር ጥሩ ነው ብዬ አስባለሁ። ይሄ ለቀጣይ ጊዜም አስቸጋሪ ነው። በተለይ ደግሞ ከዚህ ጋር ከአፈጻጸም ጋር የሚያዙ ጉዳዮች ብቻ አይደለም በነገር ላይ የውሳኔም ሲወሰን ውሳኔ የሚወሰንበት ጥልቀትና መጠን በተመለከተም ትንሽ እሱም ግርታ እየፈጠረብን ስለሆነ ያንን ነውና በዚህ መንገድ ብትረዱት የሚል ሐሳብ መቅረብ አለበት ነው። ቅድም አንተም ስታነሳው እንደነበረ ነው። ለምሳሌ አሁን በሚዲያ ይቀርባል የሚል ሐሳብ አላለ። በሚዲያ የሚቀርብበት ምክንያት እንግዲህ እንመለከታለን። አሁን ስመለከተው ሳምንት ባለሞላው ጊዜ ወይም ደግሞ አሁን በያዝነው 2-3 ቀናት ውስጥ ወደ ውጭ ሀገር የሚወጡ አባቶች ይወጣሉ። እንደዚህ ጉዳይ አለና ያንን ትንሽ አስቸጋሪ ጉዳይ ነው የሚሆነው። በተለይ ደግሞ አንዳንድ ሰው ደግሞ እንደሚጠይቁት በተደጋጋሚ የቀረቡት በተለይ በብፁዕ አቡነ በርናባስና በብፁዕ አቡነ ገብርኤል የቀረቡ ሐሳቦችን በቀረቡ ትምህርቶች በተመለከተ በተደጋጋሚ ከመቅረባቸው አንፃር እንደ ጥያቄ ሆኖ የሚቀርብ ጉዳይ አለ። እሱ ቢታይ ጥሩ ነው ብዬ አስባለሁ። ምንድነው አምነው ያስተማሩ ትምህርት ነው ወይ የሚል ጥያቄ መጠየቅ አለበት። አምነው ያስተማሩ ትምህርት ከሆነ አይሄው መልሱ በግልጽ ነው መቀመጥ ያለበት ማለት ነው። ስለዚህ ይቅርታ የጠየቁበት መጠን ይቅርታ ከመጠየቅ አስቀድሞ ቀድሞ ያስተማሩ ትምህርት አሁን አያምኑበትም ወይ የሚል ነገር መቀመጥ ነበረበት። ግን በዛ ልክ የተገለጸ ሐሳብ የለውም። ስላልተገለጸ ነው እንግዲህ ምን ጠይቀውና ያን መገለጽ ነበረበት የሚል ነው። ለቀጣይ ጊዜ እንደ አይነት ጉዳዮች ሲኖሩ በግልጽ ቢብራራ ጥሩ ነው፣ ምእመናኑ ግራ ስለሚያጋባ ነው። ሁለተኛ ደግሞ አንተ ቀደም ስታስቀምጥ እንደነበረ በሀገርና በውጭ ሀገርና በውስጥ ሀገር ያሉ የተለያዩ የሚዲያ አካላት ወይም በግላጭ ሚዲያ ከፍተው መልእክቶች የሚያስተላልፉ አካላት በተመለከተ የተሰጠው ውሳኔ ጥሩ ውሳኔ ነው። ምክንያቱም ምንድነው በእምነት ተቋማት መካከል ላይ ግጭት ለመፍጠር የሚሞክሩ ግለሰቦች አሉ፣ ማህበራትም አሉ፣ ወይም ደግሞ እንደ አንድነት እንበለው ብቻ አንድ ላይ ሆነው ደግሞ እንደ በዛ ልክ የተደራጁ አሉ እና በዛ ልክ ጉዳይ ከጊዜ ወደ ጊዜ ትንሽ ወደ አለመግባባት ስለሚያመራ፣ ሁለተኛ ደግሞ የቤተክርስቲያኒቷ መልክ ሊያጠለሽ በሚችል መንገድ ጉዳይ መቅረብ የሚችልበት መንገድ ደግሞ እየሰፋ ስለመጣ በዚህ ልክ ውሳኔ መወሰኑ ጥሩ ነው። ለቀጣይ ጊዜ ውሳኔን የምንረዳው ምንድነው ለቀጣይ ጊዜ ሌላ ውሳኔ ያለ ነው። አሁን ባለው መንገድ ላይ የቤተክርስቲያኒቷን አቋም ተረታችሁ ተገንዘባችሁ ማረም ማስተካከል መዘገብ ባለባችሁ መጠን ጤናማ በሆነ መንገድ መዘገብ የምችሉበት አቅም ካልተፈጠረ ቀጣይ የሚመጣው ውሳኔ ያለ የሚል መልእክት ነው ምንረዳውና ቤተክርስቲያን ደግሞ ስልጣን ስላላት መወሰን የምችልበት መንገድ ይቀጥላል ነው። እስከ ሰማያዊ የሚደርስ ስልጣን ስላላት ያንን ነው እየገፋ የሚቀጥለውና መልእክቱ በጥልቀት ብናየው ጥሩ ነው ያስባለሁ። በተለይ በየሚዲያ ያሉት ግለሰቦችና የተደራጁ አካላት በተመለከተ እውነት ለመናገር በጊዜ የሚገኘው ገንዘብ ብቻ ማየቱ በቂ አይደለም። ከዛ የሚያልፉ ጉዳዮች አሉ፣ ማህበረሰብ አለ፣ የእምነት አማኞች አሉ፣ በእምነት ተቋማት ውስጥ ያሉ አማኞች አሉ። ደግሞ ከቤተክርስቲያናችን አንፃር ደግሞ ካየን በብዙ ሚሊዮን የሚቆጠር አማኝ ማህበረሰብ ጭምር ነው የሚያሳዝኑትና ለቀጣይ ህይወታቸውም ጥሩ አይሆንም። ትልቁ ነገር ደግሞ እያንዳንዳችን በዘገብንበት በተናገርንበት ባቀረብንበት ጉዳይ ልክ በእግዚአብሔር ፊት መጠየቃችን ደግሞ አይቀርም። እውነት ለመናገር ብዙ ሰው በጣም የሚስተውና የሚተወው እሱን ነው። ያልሆነ ጉዳይ እንደሆነ አይደለም፣ ያልቀረበ ጉዳይ እንደቀረበ ያልነበረ ጉዳይ እንደነበረ አድርጎ ማቅረብ ነው ብዙ ጊዜ የምናየው። ያንን ለጊዜ እንጀራ ሊያስገኝላቸው ይችላል። እውነት ለመናገር ግን እንጀራ ህይወት አይሆንም አይደለ? ሰው ከእንጀራ በኋላ ወይም ከእንጀራ ያለፈ የህይወት ጥያቄ ያለው ፍጥረት ነው አይደለ? ስለዚህ ያንን ጥያቄ ሊመልስ የሚችል ህይወት መስመር ውስጥ መግባት ያስፈልጋል እንጂ በጣም በጥቂት ጉዳይ ብቻ መያዝ አደገኛ ነው እና ያንን የአባቶቻችን ምክር ቢሰሙ ጥሩ ነው ብለን እናስባለን። ደግሞ እንደ ሀገር ማይተው ከሆነ እኛም በተደጋጋሚ ስናቀርበው እንደነበረ ነው። አሁን ኢትዮጵያ በምትባለው ሀገራችን አሁን ባለችው ኢትዮጵያ ላይ ሀገር እንደ ሀገር በቃ በቋፍ ደረጃ ያለችበት መንገድ አለ። ይሄ የሚካድ ጉዳይ አይደለም አይደለ? ስለዚህ ያለንበት አሁን የቀረን ያስተሳሰረን መንገድ እምነት ነው አይደለ? በእስልምና ብታይ በክርስትና ብታይ ያስተሳሰረን አሁን በየቦታው እምነት ነው። አሁን ብዙ ጉዳዮቻችን ተበጥሰው ኦልሞስት በቃ አልቋል። ስለዚህ ያንን የቀረን ነገር ራሱ ማበላሸት የለብንም ነው አይደለም? ያንን የለብንምና የቀረን ነገር ጠብቀን የተበላሸብን ነገር ማስተካከል ማረም የሚችልበት አቅም እንዲፈጠር ከያንዳንዱ ኃላፊነት ስለሚኖር ያንን ብንመለከተው የሚል መንገድ አለ። ከዛ ውጭ ግን በመጨረሻ ማቅረብ ሐሳብ ምንድነው? በተለይ
ኃላፊነት ተሰጥቷቸው በገምገማ ምክንያት ወይም ደግሞ በውይይት ምክንያት ኃላፊነታቸው የሚነሱ ከኃላፊነት የሚነሱ ኃላፊዎች በተመለከተ አገልጋዮች በተመለከተ ብዙ የሚነሳ ትችት አንዱ ምንድነው በጊዜው ከነበረበት ቦታ ይነሱ እንጂ በኋላ ላይ ግን ወደ ተሻለ ቦታ ይዘዋወራሉ የሚል ይነሳል። ደግሞ ይሄ መሬት ላይ ደግሞ የምናየው እውነትም ነው ለመናገርና ማንሳቱ ራሱ ወደሚሻለው መንገድ የሚያሸጋግራቸው ከሆነ ታዲያ እንደ ቤተክርስቲያን መፍትሄው ምንድነው የሚለው ጥያቄ ስለሚጠየቅ ብዙ ጊዜ እሱም መታየት ያለበት ነው ብለን እናስባለን። ከዛ ውጭ ግን በተለይ አዲስ አበባ ሀገረ ስብከት ላይ እንደ ሌሎች ሀገረ ስብከቶች እንደ አርአያነትም ስለሚቆጠር ያው ዋና ከተማ ላይ ያለ ሀገረ ስብከት ከመሆኑ አንፃር እኔ በየዓመቱ ወይም ደግሞ ቅዱስ ሲኖዶስ በሚገናኝበት ምልዓተ ጉባኤ ወይም ደግሞ የውሳኔ ጊዜ ላይ ብቻ ሐሳቦችን ያቀረቡ ማስወሰን በቂ አይደለም። ምክንያቱም አይተ ከሆነ በየጊዜው መገምገም ይፈልጋል። አሁን ምእመናን ናቸው በጣም ችግር ከአቅም በላይ ሲሆንባቸው ወደ ሀገረ ስብከት የሚመጡት በጣም የሚቆርቆሩ ጥቂት አገልጋዮች ናቸው የሚመጡት። የሚገርም እንጂ ሀገረ ስብከት ራሱ ሲስተም ፈጥሮ እያንዳንዱ አጥቢያ እያንዳንዱ ወረዳ ቤተ ክህነት ያለበትን የአገልግሎት መስክ መገምገም የሚችልበት አቅም እየተዳከመ መጥቷል። ያን መጠናከር ለብዙ ችግር መፍትሄ ሆኖ ይቀርባል የሚል ሐሳብ አለ። ጨርሻለሁ እኔ። መልካም ቀሲስ፣ እንግዲህ ያው የዛሬው የመገናኛ ብዙሃን ዳሰሳ ሰፋ ያለው ጉዳይ የቅዱስ ሲኖዶስ ውሳኔዎች ላይ ነው ትኩረቱን ያደረገው። ያው በመጨረሻም አንድ ጉዳይ እናያለን። በተለይ የዚህ የማህበረ ቅዱሳን አገልግሎት እንደሚታወቀው ሰፋ ያለ አገልግሎት ነው። በተለያዩ ዘርፎች ውስጥ አገልግሎቱን ይሰጣልና አንደኛው በተለይ የዚህ የቤተክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት ማስተባበሪያ ቀደም ሲል እንግዲህ ገዳማት በሚል ነው ብዙ ምእመናን የሚያውቀውና ማስተባበሪያው ከሚሰራቸው ስራዎች አንዱ የዚህ የአባ ጊዮርጊስ ዘጋስጫ ነፃ የትምህርት እድል ነው። እንግዲህ እንደሚታወቀው ይህ ነፃ የትምህርት እድል ሶስት ነገሮችን ነው የሚሰራው። አንደኛ ከዘመናዊ ትምህርት ቤት ወደ አብነት፣ ከአብነት ወደ ዘመናዊ እንደዚሁም ደግሞ የአገልጋይ እጥረት ከሚታይባቸው ጠረፋማ አካባቢ ጭምር የተለያዩ ሰዎችን መልምሎ በማምጣት እንግዲህ ወደ ነገረ መለኮት ዩኒቨርሲቲና ኮሌጅ አስገብቶ ያስተምራል። ባለፉት 10 ዓመታት እንግዲህ ውጤታማ ስራዎች ሲሰራ ቆይቷል። ካስቀመጠው እቅድ ውስጥ ከ100% 93% ተግባራዊ አድርጓል። ውጤታማ ነበረ። ምናልባት እንግዲህ ከዛ በኋላ ደግሞ እነዚህ ውጤቶች ከተመዘገቡ በኋላ በተለይ እነዚህ 7% አፈጻጸሙ ጥሩ ያልሆነው ማለት ነው ምንድነው ክፍተቱ የሚለውን ጉዳይ ለማየት ሙከራ እየተደረገ ነበርና ከሱ ጋር ተያይዞ አንድ ጥናት ቀርቦ ነበረ የግንቦት 16 ቀን ማለት ነው። እዛ እንግዲህ ጥናት ላይ የተገኙ የተባሉ ግብዓቶች አሉ። እነሱ ለመመልከት ነው ዛሬ ወደዚህ ያመጣነውና በተለይ የበጀት እጥረት መስፈርቱን የማያሟሉ ተማሪዎች መስፈርቱን የሚያሟሉ ተማሪዎች እንደ ልብ አለመገኘት ካንዱ ወደ አንዱ ይሄ የነፃ የትምህርት እድሉን ለመስጠት በጣም አስቸጋሪ ሆኖ ነው የቆየው። እንደዚሁም ደግሞ ምናልባት እንግዲህ ከዚህ ተግዳሮት ለመውጣት ቀደም ሲል በዚሁ በአባ ጊዮርጊስ ዘጋስጫ ነፃ የትምህርት እድል ተምረው በቤተክርስቲያናችን አገልግሎት እንደው ግንባር ቀደም ሆነው የምናውቃቸው ብዙ ሊቃውንተ ቤተክርስቲያን ያፈራንበት ነውና እነሱም የተገኙበት ውይይት ነው የተደረገው። በተለይ እነሱ ይሄን እድል አግኝተው አሁን ላይ ደግሞ ለሌሎች ወንድሞች ጉዳዩ ይሄድ ዘንድ እድሉ ይመቻች ዘንድ ምን መሰራት አለበት የሚለውን ጉዳይ ነው በዚህ ውይይት ላይ የተነሳው ማለት ነው። ወደ 118 የሚደርሱ አገልጋዮች በዚህ በአባ ጊዮርጊስ ዘጋስጫ ነፃ የትምህርት እድል ቀደም ሲል እንደጠቀስኩት እንግዲህ በዚህ በሶስቱም በኩል ማለት ነው ውጤታማ የሆነ ስራ ተሰርቶባቸው ጠረፋማ አካባቢ ያሉ አገልግሎት ላይ ያሉ አሉ። አገልግሎት ላይ መኖር ብቻ ሳይሆን በጣም ብዙዎችን ደግሞ ያፈሩ ያሉ ጭምር ወንድሞችን ማግኘት ተችሏል በዚህ ነፃ የትምህርት እድል ማለት ነው። እንግዲህ እንደሚታወቀው ማህበረ ቅዱሳን እንደዚህ አይነት ያሉ ሰፋፊ ስራዎችን የሚሰራው ከበጎ አድራጊ ምእመናን በሚያሰባስበው ገንዘብ ነው። እሱ አንደኛው ጥረት ነው ያው የበጀት ጉዳይ ሲነሳና ይሄ የግንዛቤ ማስጨበጫ ስራ ሲሰራ ቆይቷል። የዚህ አባ ጊዮርጊስ ዘጋስጫ ነፃ የትምህርት እድል ምንድነው ለቤተክርስቲያናችን የሚኖረው ጠቀሜታ? ከዛዛ በተለይ በቤተክርስቲያን አገልግሎት ውስጥ ነው ቀደም ሲል ሳነሳው እንደነበረ ለምሳሌ በአብነት ትምህርት ውስጥ ነው ጥሩ ውጤት የሚያመጡ አሉ፣ ግን ዘመናዊ ትምህርቱ ላይ ደግሞ ያልገቡ። ስለዚህ ዘመናዊ ትምህርትን ለመማር ደግሞ የገንዘብ እጥረት የሚያጋጥማቸው አሉ። እነዚህን ወንድሞቻችንን ገንዘብ ብንደግፋቸው ዘመናዊ ትምህርት ማስተማር እንችላለን። በሁለቱም የተሳሉ ሰይፍ ሆነው ቤተክርስቲያንን ሀገርን የሚጠቅሙ ትውልድ ሆነው ማውጣት ይቻላል በሚል ነው እንግዲህ ይሄ አገልግሎት እየተከናወነ የቆየውና ምናልባት ቀሲስ እዚህ አገልግሎት ላይ የተወሰነ ጊዜ ተሳትፈዋልና እንዳጠቃላይ የነበረው ነገር ምንድን ነበር? በተለይ አፈጻጸሙ ምን ይመስል ነበር? ወደዚህ ወደ ከጥናቱ እንደው ዞር ብለን ስንመለከትና ምናልባት ይሄን ነገር አጠናክሮ ለመቀጠል ከማን ምንድነው የሚጠበቀው? እርግጥ ነው ጥናቱ ያስቀመጠው ጉዳይ አለ፣ እሱም በኋላ ላይ የምንመለከተው ነው የሚሆነው። እርሶ ግን ክፍሉ ላይም ስለነበሩ
እንደው አፈጻጸሙ ምንድን ነበር የሚመስለው? አሁን ያለውን ነገር እንደገና አንሰራርቶ የተሻለ ቁጥሩም የጨመረ አገልግሎት ለማገልገል ከማን ምንድነው የሚጠበቀው? መልካም የነጻ ትምህርት እድሉ በተመለከተ በተለይ በማህበረ ቅዱሳን በቀድሞ በገዳማት መንፈሳዊ ማስተባበሪያ ላይ በተደጋጋሚ በበጎ በጠንካራ አቋም ከሚታወቅበት መንገድ አንድ የነበረው ይህን እድል ነበረ። እንደሚታወቀው ብዙ ወንድሞች ብዙ መምህራን ይህንን የነጻ የትምህርት እድል አግኝተው ተምረዋል። በመማር ላይ ደግሞ የነበሩ ነገር ግን በኋላ ላይ በነበረው እንደ ሀገር በገጠመን ችግር ደግሞ ያልቀጠለበት መንገድ ደግሞ አለ። እኔ እንኳን በቅርበት ጉዳዩ ስመለከተው እንደነበረ አንካል አንፃር በተለይ ከዘመናዊ ወደ ትምህርት ወደ አብነቱም ይገባዋል። ለምሳሌ ዘመናዊ ላይ ዲግሪ ያላቸው ከዛ ደግሞ እንደገና ወደ መንፈሳዊ ደግሞ ገብተው መማር ቢፈልጉ ነገ አቅም ያለው ለቤተክርስቲያን ህልውና መቆም የሚችል አገልጋይ ከመፍጠር አንፃር ቢፈልጉ ያን እድል በውድድር ያው እንዲያገኙ ይደረግ ነበር። ሁለተኛ ደግሞ ከአብነት ወደ ዘመናዊ ነው። እንግዲህ በአብነት ከአንዱ የምስክር ጉባኤ ቤት ተመርቆ የወጣ አገልጋይ በተቀመጠው መስፈርት መሰረት ተወዳድረው አልፎ ወደ ዘመናዊ የሚገቡበት መንገድ ነበር። በጣም ብዙ አቅም ያላቸው አገልጋዮች ወደ ዘመናዊ ገብተው በከፍተኛ የትምህርት ተቋማት ተመርቀው ቤተክርስቲያን በሁለት መንገድ በጣም በሰል ባለ መንገድ እያገለገሉ ያሉ ስመጥር የሆኑ አገልጋዮች አሁን አፍርተዋል ማለት ነውና ሌላ ደግሞ እንዳየ ሆኖ በተለይ ይሄ የአገልጋይ እጥረት ያለባቸው ጠረፋማ አካባቢ ደግሞ አሉ በተለያየ አጋጣሚና እዛ አካባቢ ደግሞ ያሉ መንፈሳዊ ኮሌጅ ገብተው መማር የሚችሉ ነገ ያደጉበት ማህበረሰብ በብቃት ማገልገል የሚችሉበት መንገድ እንዲፈጠር እነዛ ወንድሞች ደግሞ አምተው ወደ መንፈሳዊ ተቋማት ማስገባት የሚቻልበት መንገድ ነው። በተለይ ቅድስት ሥላሴና ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ላይ እዛ ገብተው የተማሩ ይማሩ የነበሩ ወንድሞች እንደነበሩ በደንብ አውቃለሁ። የሚገርምህ በሁለቱ መንገድ ያሉ አገልጋዮች ወደ መንፈሳዊ የሚገቡ ወደ ዘመናዊ የሚገቡ ከፍተኛ የሆነ የመተሳሰር ስራ እንዲሰራ ይደረግ ነበር። ጉይቶች ነበሩ፣ ስልጣናዎችም ይደረግ ነበርና ከፍተኛ የሆነ በተለይ ነገን ከመዋጅት አንፃር የሚመጣውን ጊዜ አውቆ ተረቶ ከማገልገል አንፃር ብቁ የሆነ ሐሳብ ከመፍጠር አንፃር በተደጋጋሚ ይሰሩ የነበሩ ስራዎች ናቸው። ከ180 በላይ ሰው ነው እንግዲህ የተመረቀው። ግን በትምህርት ሂደት ላይ የነበሩ ደግሞ በኋላ ላይ በተለያየ ምክንያት ደግሞ ትምህርቱ ሳይቀጥሉ የቀሩ ወንድሞችም አገልጋዮችም ጭምር እንዳሉ መታሰብ ያለበት ነው። እኔ የአባ ገሪው ዘጋስጫ የነጻ ትምህርት እድል ስመለከተው እንደ ትልቅ ነገር ነው የማየው እኔ። ምክንያቱም ምንም እድል ያልነበራቸው ወይም ደግሞ አንዱ መንፈሳዊም ዓለማዊም አንዱ ብቻ በተሻለ መንገድ መማር የሚችሉበት እድል ያልነበራቸው ሰዎች እድል አግኝተው እንዲማሩ ሆኗል ነው ለመናገር። ይሄ የምታውቀው ቦታ ላይ በደንብ ስትሆን ነው ማለት ስታያቸው ትናንት የነበሩበት መንገድ ከዚህ ያለፉበት መንገድና አሁን የወቁበት መንገድ ስታዩ ነው እንደዛ እንዲሰማህ የሚያደርግና ያንን በጣም ደስ የሚያሰኝ ለቤተክርስቲያን ከዚህ በላይ ደግሞ የተሻለ መንገድ አለ ብዬ አላስብም እኔ። ስለዚህ በተሻለ መንገድ ነገ የቤተክርስቲያን ህልውና የሚያስቀጥል አገልጋይ ከመፍጠር አንፃር ይሰራ የነበረ አንድ ክፍል ነው። ያንን ክፍል በተለያየ ምክንያት እየተዳከመ እንደመጣ በዳሰሳ ላይ የቀረው ሐሳቦች አሉ። በቅርበትም እኛም እናውቃለን። አንተም የነበርክበት ማስተባበሪያ ስለሆነ በቅርበት እናውቃለን። በተለይ ከዚህ ከዋና ማዕከል ከሚወጣ ሂደት በኋላ ላይ በየማዕከላቱ ወይም በየአካባቢ ላይ ካለው ደከም ያለ አፈጻጸም ጠንካራ ለመሆን አንፃር የተፈጠሩ ክተቶች አንዱ እንደመነሻ የቀረበበት መንገድ አለ። ትልቁ ግን የበጀት እጥረት ነው። እሱ እንኳን ራሱ እንዳለ ሆኖ ሰው ማብቃት የሚቻልበት አቅም እያለ ግን የበጀት እጥረት ደግሞ ነበረ እና በተለይ ደግሞ ይሄ ጦርነቱ ደግሞ የትግራይ ጦርነቱ ደግሞ ሲመጣ ጎዲያ ጉዳዩ እንዳይሆን የሆነው ትንሽ አስቸጋሪ ጉዳይ ነበረ። በተለይ በየመንፈሳዊ ትምህርት ቤት ውስጥ የነበሩ ወጣቶችን የሚታፈሱበት አጋጣሚ ነበረ። መሳሪያም እንደዚሁ በአደጋ የሚደርስበት አጋጣሚ ስለነበረ ትንሽ ጉዳዩ እየላላ መጣና መቀጠል አልተቻለም። ትልቁ ግን የስምሪት ችግር ነው የነበረው። በተለይ አንዳንድ እንደ ሀገረ ስብከት እንኳን እናየውም፣ ግን አንዳንድ ግለሰቦች በየሀገረ ስብከቶቹ የነበሩ አንዳንድ ግለሰቦች ተመሳሳይ የሆነ ችግሮች ይታይባቸው ነበር። በተለይ በዚህ የትምህርት እድል ያለፉ አቅም ያላቸው አገልጋዮችን በየሀገረ ስብከቱ ቀጥሮ አገልግሎት የሚሰጡበት መንገድ እንዳይኖር የሚከላከሉበት አቅጣጫ ትንሽ
እንደ ትልቁ እንቅፋት ነው ወይ ነበረውና የቤተክርስቲያን አካል ሆነው ይያለ በዛ ልክ ደግሞ እንደገና ለቤተክርስቲያን ራሳቸው መስጠት የሚችሉበት አቅም እንዳይፈጠር ደግሞ የሚከላከሉ ግለሰቦች አንዳንድ ግለሰቦች የነበሩበት መንገድ ሱራሱ እንደ አንተ ተግዳሮት የሚነሳ ጉዳይ ነው ነገር ግን አገልግሎቱ የተዳከመበት መንገድ ሆኖ ይያለ በዛ እንዲቀር አያስፈልግም ነው ዋናው የተፈለገበት ዓላማ ምንድነው በቀጣይ አይደል በተጠናከረ መንገድ ማስቀጠል የሚቻልበት መንገድ እንዲኖር የሚል ሐሳብ ተነስቷል ትልቁ ነገር ምንድነው የፋይናንስ ጉዳይ ነው ከገንዘብ ጋር የሚያዝ ጉዳይ ከበጀት ጋር የሚያዝ ጉዳይ ከተመለሰ ይህን አገልግሎት አጠናክሮ መቀጠል የሚቻልበት መንገድ ይኖራል የሚል ሐሳብ ይነሳል እኔ ምናልባት በቀደም ባለ ጊዜ ላይ በተለይ ከነበረው አቅም አንፃር አንዳንድ በጎ አድራጊዎች ምዕመናን ነበር የሚያግዙትና አሁን ያንን እየተዳከመ መጥቷል ነው እንደ ሀገር ከገጠመ ችግር አንፃርና አሁን እንደ ግለሰብ እንደመን ማገዝ የሚቻልበት መንገድ እንኳን ካልተፈጠረ እንደ ቤተሰብ ለምሳሌ አንድ ቤተሰብ አንድ ሰው ማስተማር የሚችልበት መንገድ ቢፈጠር አይደል አንድ ማህበር ጥቂት 1 4 5 አገልጋዮችን ማብቃት የሚችሉበት መንገድ ቢፈጠር የበለጠ አገልግሎቱ ለቤተክርስቲያን ጠቃሚ ሆኖ የሚቀጥልበት መንገድ እንዳለ ይሰማኛል በዚህ መንገድ መልካም ቀሲስ እንግዲህ ያው ብዙዎቻችን እንቆጫለን በተለይ እንደ አሁን በዚህ በአባ ጊዮርጊስ ዘጋስጫ ነጻ የትምህርት ዕድል በርካታ የግዕዝ መምህራን ጭምር ወጥተዋልና የግዕዝ ቋንቋ ሲነሳ እንግዲህ አሁን ላይ በየአካባቢው የግዕዝ ቋንቋ ትኩረት አልተሰጠውም የሚል ቁጭት ውስጥ አለንና እንደዚህ አይነት ሰዎች ቁጭት መወጫችንም ጭምር ስለሚሆኑ እንደዚህ አይነት ቁጭት ውስጥ ያለን ሰዎች በመደገፍ እንደዚህ አይነት መርሃ ግብሮችን በመደገፍ እንደው ቁጭታችንን መወጣት እንችላለን ነው ምለውና ምናልባት በቀጣይ እንግዲህ ፖሊሲና መመሪያ ተዘጋጅቶለት እንደዚሁም ደግሞ የምዕመናን የሚሳተፉበት ጉዳይም ሰፋ ብሎ ነው የሚመጣው የሚል አቅጣጫ ነው እንግዲህ የዳሰሳ ጥናቱ የታየበት ማለት ነው ምናልባት እንግዲህ የአባ ጊዮርጊስ ዘጋስጫ ነጻ የትምህርት ዕድል ለብዙዎቻችን ዕድል ነው ለኛም ለራሳችንም እንደው ገብተን ባንማር እንኳን በሁለቱም የተሳሉ መምህራን እኛን ሲያስተምሩ ያለውን ውጤት አይተናል በዚህ ውስጥ የመጡ መምህራን እንደው ብዙዎቹ አሁን ወደ ፍለፊት ያሉ ናቸው ተመልክተናቸዋል አይተናቸዋልና እነሱ ያላቸው አቅም ምን ያክል እንደሆነ ቤተክርስቲያን ምን ያክል እንደተጠቀመችባቸው ሀገር ምን ያክል እየተጠቀመችባቸው እንደሆነ ስናይ ብዙዎች ቁጥሩ ከዚህ ጨምሮ ሰፊ ስራ መሰራት እንዳለበት ነው የምንታዘበውና በዚህ አጋጣሚ ድጋፍ የሚያደርጉ ምዕመናን ድጋፋቸውን ማድረጋቸውን እንዲቀጥሉ እንደዚሁም ደግሞ ቀደም ሲል ያልኳቸው ብዙ ጉዳዮች አሉና በእነዛ ጉዳዮችስ ቁጭት ውስጥ ያለ ምዕመናንም ደግሞ ድጋፉን እንዲያደርግ ጥሪ ነው የምናስተላልፈው እንጨርሳለን ቀሲስ ክብራና ክብራት ተመልካቾቻችን ስትመለከቱት የነበረው የመገናኛ ብዙሃን ዳሰሳ የዛሬን ይሄን ይመስል ነበር ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ የዛሬ መርሃ ግብር አሰናድተን ወደ እናንተ በማድረሱ በኩል ቀሲስ ልሳነ ጽድቅና ሄኖክ ደስ ያብረናችሁ ቆይታ አድርገናል ሰላም እግዚአብሔር ከሁላችን ጋር ይሁን